ሚዲያዎች ህብረ ብሔራዊ አንድነትን የሚያጎለብት ወቅቱን የሚመጥንና ሐቅን መሰረት ያደረገ መረጃን በመስጠት የሀገር እድገትን ለማፋጠን ኃላፊነት ሊወጡ እንደሚገባ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ አሳሰቡም። ሚዲያ በእውነትና በእውቀት የተመሰረተ ተጨባጭ መረጃዎችን ለህዝቡ በማሰራጨት የበኩሉን ድርሻ መወጣት እንዳለበት የጠቆሙት የብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ የህዝብ ግንኙነት ዳይሬክተር ፈዲላ ቢያ ናቸው። የድህረ እውነት ዘመንን በእውነትና በእውቀት በሚል መሪ ሐሳብ በክልሉ ከሁሉም መዋቅሮች ለተወጣጡ የሚዲያ ባለሙያዎችና አመራሮች ስልጠና እየተሰጠ ይገኛል። ሰብለ ወርቅ ኤልያስ በዚህ ጉዳይ ላይ ተጨማሪውን ይዛለች። ስልጠናውን ያስጀመሩት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ የተቀናጀና በጎ ተጽዕኖ የሚያሳድር ሚዲያ መፍጠር ለሀገር ብልጽግና ወሳኝ መሆኑን ተናግረዋል። የውሸት ትርክትን ለማጥፋት ሚዲያ ትልቅ ድርሻ አለው ያሉት አቶ ገብረ መስቀል ሀገሪቱን በታማኒ መረጃ ለማበልጸግ ከዚህ ቀደም በተሰራው ስራ ለውጥ መመዝገቡንም አክለዋል። ባለፉት 7 የለውጥ ዓመታትን በማህበራዊ፣ በኢኮኖሚያዊ፣ ፖለቲካዊና የውጭ ግንኙነት መስኮች ተጨባጭ ምርታን በማምጣት በህዝብ ዘንድ ከፍተኛ ተስፋ የጣለበት የለውጥ ጉዞ እንዲሁም ለቀጣይ ዓመታት ተጨማሪ ስንቅ የሚሆኑ አመርቂ ድሎችንና ስኬቶችን ማስመዝገብ ችለዋል። በዚህ ረገድ ፓርቲው ያስመዘገባቸውን ውጤቶች በማስተዋወቅ ንቅናቄዎችን በህዝብ ግንኙነት ስራ በማጀብ ህብረተሰቡን ለሰላም፣ ለዲሞክራሲና ለልማት በማነሳሳት በተለይም የሀገራዊ ለውጡ ፍሬ እና የብዝሃነት ተምሳሌት የሆነው ክልላችንን የሰላም የልማትና የብልጽግና ተምሳሌት ክልል በማድረግ ረገድ አመርቂ የህዝብ ግንኙነት ስራዎች ተሰርተዋል። በውጤቱም የፓርቲያችን ቅቡልነት እየደረጀ እንዲሄድ እንዲሁም በተለያዩ ማህበራዊ ሚዲያ ፕላትፎርሞች እና መደበኛ ሚዲያው ግንባር ቀደም ሆኖ መምራት የሚችልበትን የመረጃና የትርክት የበላይነት እንዲጎናጸፍ መሰረት የሚሆኑ ውጤቶች መፍጠር ተችሏል። ሚዲያ ህዝቡን ለሰላም ለልማትና ለዲሞክራሲ ሲያነሳሳ ቆይተዋል ያሉት አቶ ገብረ መስቀል ህብረ ብሔራዊ አንድነትን ከማጎልበት አኳያም ወቅቱን የሚመጥን መረጃ በማቅረብ ሐቅን በእውቀትና በንቃት ከማስተዋወቅ ረገድም ኃላፊነት መወጣት ይገባልን ብለዋል። ይህ ስልጠናው ያስፈለገበት ዋና ዓላማ ፓርቲያችን ከተመሰረተበት ጊዜ አንስቶ በመላ አገሪቱ በለውጡ ትሩፋት በከፍተኛ ሁኔታ የተጠቀሙ የማህበረሰብ ክፍሎችን ነባራዊ ሐቅ በሚገባ ለማስተዋወቅ የህዝብ ግንኙነት ባለሙያዎች የማህበራዊ ሚዲያ ፕላትፎርሞችን በእውቀት የሚያስተዳድሩ፣ በንቃት የሚከታተሉ፣ የህዝብ ግንኙነት እንቅስቃሴውን ግለት የሚያስቀጥሉ፣ በፓርቲ ጉዳይ ላይ በንቃት ተሳታፊና በስራቸው ውጤታማ እንዲሆኑ በስልጠና ለማብቃት ነው። በብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ የህዝብ ግንኙነት ዳይሬክተር ፈዲላ ቢያ እንደ ሀገር የምንገኝበት ወቅት ድህረ እውነት ወቅት ነው ብለዋል። ይህንን የውሸት ዘመንን ለመሻገር ታዲያ ሚዲያ ተጨባጭ ተግባራትን በእውነትና በእውቀት መምራት እንደሚጠበቅበትም አክለዋል። ድህረ እውነት አብዛኛው ለእውነት ቦታ የለውም። ድህረ እውነት የውሸት ዘመን ነው። ውሸት ገኖ የሚታይበት ዘመን ነው። ነገር ግን እኛ ብልጽግናዎች በጣም ብዙ የሚጨበጡ የህዝባችንን ህይወት እየቀየሩ ያሉ ምናልባትም ሀገራችንን ኢትዮጵያን በአጭር ጊዜ ውስጥ የአፍሪካ የብልጽግና ተምሳሌት የዓለም የብልጽግና አርአያ የሚያደርጉ የሚታዩ ጅማሮችን ጀምረን የሚጨበጥና የሚታይ እውነት ህዝቡን ተጠቃሚ እያደረግን ያለነው ይሄንን እጃችን ላይ ያለውን እውነት በእውነትና በእውቀት ህዝባችንን ማሳወቅ በተለይ ሚዲያ ለአንድ ሀገር እጅግ በጣም ወሳኝ የሆነ ስለሆነ እኛ ደግሞ ሀገራችንን የማሻገር ሀገራችን አሁን ያለችበትን እውነት ማህበረሰባችንን የማሳወቅ ውሸተኞችን ደግሞ የማሳፈር ምክንያቱም ውሸተኞች ተናግረው ነው የሚያሳምኑት። እኛ ግን ሰርተን የህዝባችንን ህይወት ቀይረን ህዝቡ የሚነካውን የሚያየውን መሰረተ ልማት እየሰጠነው ነው። የስልጠናው ዋነኛ ዓላማም ከመረጃ ወቅታዊነት ጋር ተያይዞ ጠንካራ የሚዲያ ባለሙያዎችን መፍጠር መሆኑን የገለጹት ኃላፊዋ የሚዲያ ባለሙያዎችም እውነትን ይዘው በእውቀት በመስራት ለሀገረ መንግስት ግንባታው እንዲተባበሩ አቅም እንደሚፈጥርም ገልጸዋል። እኛ እውነት ይዘን እውቀት ጨብጠን ከዚህ ስልጠና በኋላ እውቀታችን በመናገኘው እውቀት ደግሞ ለቀጣይ እየተገነባች ላለችው ኢትዮጵያ እኛ በሚዲያ ዘርፍ እንደ ዜጋ ቢጠበቅብንን የምንወጣበት ትልቅ ዘመቻ ያለንበትን ዓለም አውቀን ትልቅ ዘመቻ የምናደርግበት መሆኑን ሁላችንም ተረድተን በዛ ልክ
ራሳችንን አዘጋጅተን ለቀጣይ ተከታታይ 3 ቀናት በጋራ የምንቆይ ነው። ስልጠናው ለ3 ቀናት የሚቆይ ሲሆን የተቀናጀ የተናበበና ተጽዕኖ ፈጣሪ ሚዲያ መገንባት ቀዳሚ ዓላማው መሆኑም ተመላክቷል። የስልጠናው ተሳታፊዎችም ባለፉት 7 ዓመታት በክልሉ በተለያዩ ዘርፎች የተሰሩ የልማት ስራዎች ፎቶ ኤግዚቢሽንም ጎብኝተዋል። በወላይታ ዞን በእርሻ ማሳ አቅራቢያ ከ5000 ሄክታር በላይ ስፍራን የሸፈነውን ባህረ ዛፍን ለመንቀል ታቅዶ እየተሰራ መሆኑን የዞኑ ምክትል አስተዳዳሪና ግብርና መምሪያ ኃላፊው ዶክተር ዳንኤል ደሌ አስታወቁ። አርሶ አደሮች ባህረ ዛፍ የአፈር ለምነትን በማሳጣት ምርታማነትን እንደሚቀንስ ተገንዝበው በራስ ተነሳሽነት ከማሳቸው አቅራቢያ ሲያስወግዱ መቆየታቸውን የገለጹት ደግሞ የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ኦልካሞ ናቸው። በወረዳው ከእርሻ ማሳ አቅራቢያና ውሃ ገብ ከሆኑ አካባቢዎች ባህረ ዛፍን የማስወገድ ስራ በንቅናቄ ተከናውኗል። ቤተልሔም አብርሃም በስፍራው ተገኝታ ተከታዩን ዘገባ አጠናቅራለች። በወላይታ ዞን ዳሞት ጋሌ ወረዳ ከእርሻ ማሳ አቅራቢያና ውሃ ገብ ከሆኑ አካባቢዎች ባህር ዛፍን የማስወገድ ስራ በንቅናቄ ተከናውኗል። ንቅናቄውን ያስጀመሩት የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ በህብረተሰቡ ዘንድ የነበረውን የግንዛቤ ክፍተት በመቅረፍ እንደ ዞንም ከ5000 ሄክታር በላይ ዛፍን በመንቀል በቦታው የተለያዩ ሰብሎችን ለመዝራት ታቅዶ እየተሰራ ነው ብለዋል። በምክር ቤትም በዞን በነበሩ መድረኮችም ባህር ዛፍ ነቀላው ዞናዊ ሲል መያዝ ስላለበት በሁሉም ወረዳዎች በሁሉም ከተማ አስተዳደሮች ህዝብን አሳምኖ ከህዝብ ጋር በህዝብ ምክር ቤትም ተተችቶ ነቀላው በስፋት መሄድ አለበት በሚል አንግል ወደ ስራ የተገባበት ሁኔታ አለ። በዚህ በበልግ ወቅት በአብዛኛው መዋቅሮች የባህር ዛፍ ነቀላውን በንቅናቄ ጀምረዋል። ዛሬ ዳሞት ጋሌ እንደ አንድ ወረዳ የራሱን አቅዶ በህዝብ አስተችቶ የህዝብ ንቅናቄ ፈጥሮ በሁሉም ቀበሌያት ከዛሬ ጀምሮ የባህር ዛፍ ነቀላ ቀን ብሎ በማወጅ ላውንች ያደረገበት ሁኔታ አለ። የዛሬውን ቀጣይነት ባለ መልኩ ሰው በሳምንት አንድ ቀን የልማት ቀን አድርጎ አርሶ አደር አምኖ ዛሬ አስተምረናል። አርሶ አደር ግንዛቤ እንዲኖረው አድርገናል። ከጥቅሙ ጉዳቱ እንደሚያመዝን አሳይተናል። ምርትና ምርታማነትን እንደሚቀንስ የአፈር አሲዳማነትን እንደሚጨምር በዘላቂነት አፈር ምርት እንዳይሰጥ እንደሚያደርግ ለቀጣይ ለልጆቻችን መሬት ምርት እንዳይሰጥ እያደረገ እንደሆነ በቂ ግንዛቤ የሰጠንበት ሁኔታ አለ። በዚህ በሰብል በመሸፈን በተለይ እንሰት ላይ በንቅናቄ መሄድ እንዳለበት ዛሬ ያለንበት የዋንዳራ ቦሎሶ ቀበሌ በዳሞት ጋሌ ደጋማ ነቸር ያለው አካባቢ ነው። በጣም እርጥበት ያለበት ነው። በእንሰት ምርት የሚታወቅ ነው። እንሰት ምግብ ነው ለሰው፣ እንሰት ምግብ ነው ለእንስሳት። እንሰት ለአፈር ለምነትም ወሳኝ ሚና ስላለው እንሰት ሰብል ላይ የምናደርገውን እንቅስቃሴ በስፋት መሄድ እንዳለባቸው የዳሞት ጋሌ ወረዳ ዋና አስተዳዳሪ አቶ አለማየሁ ኦልካሞ በበኩላቸው ባህር ዛፍ ከማሳ አካባቢ የመንቀል ስራን በቀጣይ በሁሉም ቀበሌያት በማጠናከር የአፈር ለምነትን የማሻሻል ስራ እንደሚሰራ ተናግረዋል። ወረዳ ያርገን የባህር ዛፍ ነቀላ ስራ አስጀምረናል። ይሄም ያው እንደ ወረዳ የታቀደው ወደ 320 ሄክታር በዛፍ የተሸፈነ ማሳ ነው ያለን። ስለዚህ ይሄን በዘመቻ ያው ዛሬ አስጀምረናል። ዛሬ ያው በዋንዳራ ቦሎሶ ይሄን አስጀምረን በቀጣይ ያው ቀጣይነት ያለው ፕሮግራም ሆኖ በየሳምንቱ ያው በልማት ቀን ይሄ ፕሮግራም ተጠናክሮ የሚቀጥል ይሆናል። ስለዚህ ተገቢ ባልሆነ ቦታ ላይ የተተከሉ ወይም በእርሻ ማሳ ላይ የተተከሉ የባህር ዛፍ ነቀላ ስራዎችን ቀጣይነት ባለው ሁኔታ በየሳምንቱ በልማት ቀን ያው እንደሚደረግ ከህዝቡም ከአመራሩም ጋር ተግባብተን ያው ዛሬ ያስጀመርንበት ሁኔታ ነው ያለው። ስለዚህ አጠናክረን የምንቀጥል ይሆናል። ባህር ዛፍ እርሻ ማሳ አካባቢ ካለ የአፈር ለምነትን በመቀነስ ምርትና ምርታማነትን ዝቅ ያደርጋል። ስለሆነም ከዚህ በፊት የተተከለውን ከእርሻ ማሳ አካባቢ የመንቀል ስራ እንዲጠናከር አርሶ አደሮችን እያስገነዘብን እንገኛለን ያሉት ደግሞ የዳሞት ጋሌ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ መብራቱ ማቴዎስ ናቸው። ይህን ስራ ከመስራታችን በፊት ወረዳ ላይ አጠቃላይ የወረዳ መካከለኛ አመራር ባለበት አጠቃላይ የወረዳ የቢሮና የቀበሌ ባለሙያዎች ባሉበት በተገኙበት ግንዛቤ ተፈጥሯል። ንቅናቄ መድረክ ወረዳ ላይ ባህር ዛፍ ነቀላን በተመለከተ ግንዛቤ ያው ተፈጥሯል። ከዛ በኋላ
እንደ ወረዳችን ባሉት በሁሉ ቀበሌያት ላይ ባህር ዛፍ ያለበትን ቦታ ልየታ ስራ ሰርተናል። በእያንዳንዱ ቀበሌ በአርሶ አደር ስም ዝርዝር ጭምር የልየታ ስራ ተሰርቷል። ባህር ዛፍ የአፈር ለምነትን በመቀነስ ምርትና ምርታማነት ላይ የሚያደርሰው ተጽዕኖ እጅግ ከፍተኛ መሆኑን ሁሉም ማህበረሰብ ተገንዝቦ ከማሳ አቅራቢያው የማስወገድ ስራ እንሰራለን ባይ ናቸው የአካባቢው አርሶ አደሮች። አንደኛ ምንጩን ያድርቃል፣ ሁለተኛ ደግሞ ከርሰ ምድር ያለውን ውሃ ማጥቶ ደግሞ የራሱን ይጠቀማልና ለአካባቢ ደግሞ የመሬት ወደ ጭንጫነት ያለውጣል፣ ለምነትን ወደ ጭንጫነት ይለውጣል። ከዛ የተነሳ ዛፍ ጉዳት መሆኑን ተረድተናል። በእርሻ ዳር የተከልነው ዛፍ እርሻውን ያደርቃል። ከላይ የተረገፈው ቅጠሎች እንደ አሲድ ናቸው። እርሻውን ያቃጥላሉ፣ የተዘራውን እህል ያቃጥላሉ፣ ብዙ ነገር በቃ ጉዳት ያደርሳሉ። ከዛ የተነሳ በፊት አላወቅንም። አሁን ግን በተማርነውና ደግሞ እኛም ደግሞ በመከልነው ነገር ከወራችን ከእርሻ ዳር እኛም ሙከራ ያደረግን አሁን ይህ ንቅናቄ ባህር ዛፍን ከምድረ ገጽ ለማጥፋት የታለመ ሳይሆን ባህር ዛፍን ከማሳ አቅራቢያ የማስወገድ ዓላማ ያለው እንደሆነም አስገንዝበዋል። ቆሻሻን መልሶ ጥቅም ላይ በማዋል የአካባቢ ብክለትን ለመከላከል ህብረተሰቡ የቆሻሻ አወጋገድ ስርዓቱን እንዲያዘምን የወላይታ ሶዶ ከተማ አስተዳደር አሳሰበም። ለከተማዋ ዘመናዊ የቆሻሻ ማስወገጃ ማዕከል እየገነባሁኝ ነው የሚለው የከተማ አስተዳደሩ ህብረተሰቡ በየመንገድ ዳር በዘፈቀደ ቆሻሻን ከመጣል እንዲቆጠብም ጥሪ አስተላልፏል። ጣምራ ለማህበራዊ ልማት ድርጅት የተሰኘ ግብረሰናይ ድርጅት የቆሻሻ አወጋገድ ስርዓትን ለማዘመን በዘርፉ ለተሰማሩ ማህበራት የተለያዩ ቁሳቁሶችን አበርክቷል። አቤኔዘር አበራ ተጨማሪውን ይዟል። ጣምራ ለማህበራዊ ልማት ድርጅት የተሰኘ ግብረሰናይ ድርጅት ከወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ጋር በመተባበር ከተማዋን የማጽዳት መርሃ ግብር አከናውኗል። በመርሃ ግብሩ ላይ የተሳተፉት የወላይታ ሶዶ ከተማ ምክትል ከንቲባ ብርሃኑ ጩማ ጣምራ ለማህበራዊ ልማት ድርጅት በከተማው የቆሻሻ አወጋገድ ስራን ለማገዝ ተጨማሪ አቅም ይዞ ከመምጣት ባለፈ በዘርፉም ለበርካታ ዜጎች የስራ ዕድል ለማመቻቸት እንደሚያግዝ ገልጸዋል። ከተማችንን ጽዱና ውብ እናደርግ በሚል ጣምራ ማህበራዊ ልማት ድርጅት ከወላይታ ሶዶ ማዘጋጃ ቤት ጋር በጋራ በመሆን ያዘጋጀው መርሃ ግብር ነው። ይህ ድርጅት ተጨማሪ አቅም ለመፍጠር ከኛ ጋር በጋራ ለመስራት የራሱን በጀት ይዞ የመጣ ድርጅት ነው። ስለሆነም ድርጅቱ በዋናነት ትኩረት የሚያደርገው ከወጣቶች ስራ ዕድል ፈጠራ ጋር የተያያዘ ከመሆኑ ጋር ተያይዘው በርካታ ወጣቶች በከተማችን አሉ። እነዚህን ወጣቶችን በተለያዩ ዘርፎች እንዲሰማሩ እያደረግን ያለ ነው። ከዚህ ውስጥ አንደኛው ደግሞ በዚህ በደረቅ ቆሻሻ የሚሳተፉ ስራ አጥ ወጣቶችን አደራጅተን ወደ ስራ የማስገባቱ ሂደት ነው። ቆሻሻን ወደ ሀብት በመቀየር መልሶ ለመጠቀም ህብረተሰቡ የቆሻሻ አወጋገድ ስርዓትን ማዘመን ይኖርበታል የሚሉት የወላይታ ሶዶ ከተማ አመራሮች ነዋሪዎችም በየመንገድ ዳር ቆሻሻን በዘፈቀድ ከመጣል በመቆጠብ ከተማዋን ጽዱና ውብ ለማድረግ የበኩላቸውን እንዲወጡም አሳስበዋል። ቆሻሻ ሲባል ሁሌ የሚጣል የሚጎዳ ነገር ብቻ አድርጎ ሰው የማየት ነገር አለው። ቆሻሻን ወደ ሀብት መቀየር ይቻላል። ለምሳሌ ከተማ ውስጥ አሁን ከእያንዳንዱ ቤተሰብ ወይም ቤት የሚወጣው ቆሻሻ አብዛኛው ኦርጋኒክ ነው ወይም የሚበሰብስ ለሌላ አገልግሎት መዋል የሚችል ነው። ይህን ቆሻሻ በአግባቡ ለይተን የሚበሰብሰውና ማይበሰብሰውን በአግባቡ ለይተን እናስቀምጥ ከሆነ ከተማ ውስጥ ኮምፖስት መስራት እንችላለን። ማዳበሪያን የሚተካ ማለት ነው። ማስተዳደር ጋር ማዘጋጃ ቤቱ በጋራ በመሆን ቆሻሻ በአንድ ቦታ የተሰበሰበ ቆሻሻ የሚያነሳ ወደ 4 መኪናና 1 ትራክተር አለ። በዛው ላይ ደግሞ ከ40 በላይ ቁጥር ያላቸው እነዚህ ጫኛ አውራጅ ደረቅ ቆሻሻ የሚያስወግዱ ጫኛ አውራጅ ሰራተኞች አሉ። ሌላው ደግሞ በዛ ላይ ተጨማሪ ደግሞ ወደ በቁጥር 7 የሚሆን ማህበር አደራጅተን በየቀበሌያት ይህን ስራ ከሆቴሎችና ከመኖሪያ ቤት አካባቢ ይህን ቆሻሻ ደረቅ ቆሻሻ እንዲያስወግዱ ከማድረግ አንጻር አደራጅተን ስራ እየሰራን እንገኛለን። በጣምራ ለማህበራዊ ልማት ድርጅት ሶዶ ክላስተር አስተባባሪ ማቴዎስ ማዴቦ በበኩላቸው ድርጅታቸው ቆሻሻን ወደ ሀብት በመቀየር መልሶ ለመጠቀም በሚያስችሉ ጉዳዮች ዙሪያ ትኩረት ሰጥቶ እየሰራ ስለመሆኑ ተናግረዋል። ቆሻሻ ሀብት ነው የሚባል ፕሮጀክት እዚህ ላይ በአዲስ መልኩ እየተገበርን ያለ ነው።
ይህ ፕሮጀክት በአገር አቀፍ ደረጃ በተለያዩ ከተሞች ላይ ሻሸመኔና ሐዋሳን ጨምሮ ተግባራዊ እየተደረገ የነበረ ፕሮጀክት ነው። ነገር ግን እዛ ላይ ስንተገብር ብዙ ውጤቶችን አይተናል። ማለት ቆሻሻ ሀብት መሆኑን በእርግጥ የሚቆጠር ሀብት መሆኑን ያየንበት ፕሮጀክት ስለሆነ እዚህ ሶዶ ከተማ ላይ ይሄ ፕሮጀክት ደግሞ ጋፑን በማጥናት ቢተገበር የተሻለ ውጤት ሊያመጣ እንደሚችል ታሳቢ ስለተደረገ ነው ዛሬ ይህንን የላውንቺንግ ወይንም ደግሞ የክሊን አፕ ካምፔን እያደረግን ያለ ነው። ህብረተሰቡ የሚያመነጨውን ቆሻሻ በአግባቡ እንዲያስወግድ በየጊዜው ግንዛቤ ከመፍጠር ጀምሮ በዘርፉ ለተሰማሩ ማህበራት አስፈላጊ የቁሳቁስ ድጋፍ ድርጅቱ እንደሚያደርግም አቶ ማቴዎስ አክለው ገልጸዋል። እያንዳንዱ ሰው ቆሻሻ ያመነጫል። ነገር ግን ያንን ያመነጨነው ቆሻሻ በአግባቡ ነው ማስወገድ መሰብሰብ ያለብን ማለት ነው። በአግባቡ የምናስወግድ ከሆነ ወደ ሀብትነት ይሄዳል ማለት ነው። አንዳንዴ ከቆሻሻ አያያዝ ጋር ተያይዞ የሚስተዋሉ ችግሮች አሉ። ለምሳሌ ዝም ብሎ በማዳበሪያ ላይ ቆሻሻ ሳይለይ ከምንጩ ነው መለየት ያለበት፣ ሳይለይ ዝም ብሎ ማዳበሪያ ላይ ጠቅጥቆ ማስቀመጥ ወይንም ደግሞ መቅበር፣ ማቃጠል፣ እንደገና ዲች ላይ መጣል፣ እነዚህ አይነት ችግሮች አሉና ይሄ ልናገኝ የሚገባውን ገቢ ነው እያሳጣን ያለ ነው። ስለዚህ ማህበረሰቡ ምንድነው ማድረግ ያለበት? እያንዳንዱ የጽዳት አምባሳደር ነው። እኛ ከያዝነው አንደኛው አላማ ለማህበረሰቡ ግንዛቤ መፍጠር ነው። በቆሻሻ አያያዝና አወጋገድ ዙሪያ ለማህበረሰቡ የአመለካከት ለውጥ እንዲመጣ ማለት ነው። እዚህ ፕሮጀክት ላይ ሴቶች ተጠቃሚ ይሆናሉ። በጽዳት ላይ የተደራጁ ወጣቶች ወይንም ደግሞ አዲስ የሚደራጁ ወጣቶች ተጠቃሚ ይሆናሉ። ማህበራቱ አካል ጉዳተኞች ተጠቃሚ ይሆናሉ። ሌሎች ደግሞ ተጋላጭ የሆኑ ወጣቶች ተጠቃሚ ይሆናሉ። የቆሻሻ አወጋገድ ስርዓትን ማዘመን የህብረተሰቡን ጤና ለማስጠበቅ ካለው አበርክቶ ባሻገር ቆሻሻዎችን ጥቅም ላይ በማዋል የኢኮኖሚ ጥቅም ማግኘት እንዲሁም ለግብርና ስራም የሚያግዝ የተፈጥሮ ማዳበሪያ ለማዘጋጀትም ዋነኛ ግብዓት እንደሆነ ይታመናል። የፍትህ ተቋማት ጥምረት ከተጠናከረ ወዲህ በወንጀል መከላከል ስራ አስደሳች ለውጥ መታየቱን የቦሎሶ ቦምቤ ወረዳ ፍርድ ቤት ፕሬዝዳንት አቶ አምሳሉ አበራ ገለጹ። ህብረተሰቡም ለአካባቢው ሰላምና ደህንነት መሪ ተዋናይ መሆኑ ወንጀልን ከመከላከሉ ባለፈ የፍትህ ስርዓት እንዲሻሻል ምቹ መደላድል እየፈጠረ ነው ተብሏል። ሀና ደረሰ ተጨማሪ አላት። የህግ ስርዓትን ከበፊቱ ለማሻሻል በተለያዩ አካባቢዎች በትኩረት እየተሰራ ይገኛል። በወላይታ ዞን ቦሎሶ ቦምቤ ወረዳም ፍትህ ተቋማት በቅንጅት በመስራት ህብረተሰብን ያሳተፈ ለውጥ ማምጣት መቻላቸውን የአካባቢው ነዋሪዎች ተናግረዋል። እኛ ቀበሌ ቢሆን እኔ ወደ ለመጣላ ቀበሌ ነኝ። እዛ ጋር ብዙ ወንጀል ተፈጥሮ ነበር። ግን ምሽቱ 10 ሰዓት ሄደው ከኛ ጋር ተባብረው ፊት ያሰጣጡን በጣም እየሰጡ ያሉ መኖራቸው በጣም እርግጠኛ ነኝ። ሌላ ደግሞ ከህብረተሰቡ ጋር ያለው ህብረተሰቡ ከኛ ጋር በመስማማት እስካሁን ድረስ ወንጀሉን እየታገሉ እያገዱ መሆናቸውንም ግልጽ ነው። ከፖሊስ ኃይሎች ጋር አብረን በመሆን እና በመተባበር እንሰራለን እና አካባቢ ወንጀል ከተፈጠረ ያው ለፖሊስ ኃይሎች ጥቆማ እንደርሳለን። ጥቆማ በመስጠት ከነሱ ጋር አብረን በመሆን በመተባበር እንሰራለን። የወረዳው ፖሊስ ጽሕፈት ቤትና የፍትህ ሴክተር ጠንካራ ህብረት መፍጠራቸው በፍትህ ዘርፍ በሚሰጠው አገልግሎት ላይ ለውጥ እንዲመጣ መቻሉን አመላክተዋል። ከዚህ በፊት እንደዚህ አልነበረምና አሁን ተናበን ከቅርብ ጊዜ ወዲህ ተናበን ከፍርድ ቤት ጋር ከአቃቢያ ጋር ከመርማሪ ፖሊስ ጋር ታጅ ወንጀል ተሰርቷል የተባለ ቦታ ከቀበሌ አመራሮች ጋር ደርሰን አጣራት ስራ አድርገን ወንጀል ፈጻሚው ማን እንደሆነ አድራጊው ፈጻሚው አካል ማን እንደሆነ አቃቤ ህግ ጋር ወደ ታች ወርደን ማጣራት ስራ ሰርተን ካመጣን በኋላ መዝገቡ አደራጅተን ወደ ፍርድ ቤት ወደ አቃቤ ህግ እንልካለን። ፍትህ ተቋማት ጥምረታ ላይ እኛ በጣም ተግባብተን የምንሰራበት አመት ማለት በዚህ አመት ነው። ከዚህ በፊት ብዙ ችግሮች ሊኖሩ ይችላሉ። ነገር ግን ከፍትህ ጥምረታ ጋር የምንሰራቸው ስራዎች ወንጀል እኛ ጋር ተልኳችን ወንጀል ከመፈጸሙ በፊትና ከተፈጸመ በኋላ የሚባል አለ። ከመፈጸሙ በፊት ወንጀል መከላከሎች ይከላከላሉ። ከተፈጸመ በኋላ ግን ምርመራ ታክቲክ ምርመራ ቡድኖች አሉ፣ ማስተባበሪያ አለ። በሱ ስር 4 አባሎች አሉ። ከ4 አባሎቹ ጋርና 2 በፍትህ ጽሕፈት ቤት 2 የፍትሐብሔር አቃቤ ህግና ወንጀል አቃቤ ህግ የሚባል አለ። በወንጀል ሰዓት
ውስብስብ ሲሆን ወንጀሉ ውስብስብ ሲሆን አቃቤ ሕግ በጠመራ አቃቤ ሕግ ጋር ነው እኛ ቢሮ ላይ መጥቶ የወንጀል ውስብስብነቱን አጣርቶ ከምርመራ ጋር አጣርቶ ወደ አቃቤ ሕግ ይሄዳሉ። አንድ ሰው ተጠርጥሮ ከተያዘ በ48 ሰዓት ወደ ፍርድ ቤት ይቀርባል። አሁን እዚህ እኛ እንደዛ አይነት ነገሮችን እየሰራን ያው ከፖሊስ ቤትና ከፍርድ ቤት ፒቲ ተቋማት ጋር አብረን እየሰራን እስከ አሁን በጥሩ ሁኔታ ለህብረተሰባችን አገልግሎት ተሰጠን ቆይተናል። የቦሎሶ ቦምቤ ወረዳ ፍርድ ቤት ፕሬዝዳንት አቶ አምሳሉ አበራ በበኩላቸው በፍትህ ተቋማት ህግን በማስከበር ረገድ የታየው ለውጥ ከዚህ በፊት ያልነበረ መሆኑን ገልጸው ለህዝቡ ቀልጣፋ አገልግሎት መስጠት የተቻለው የጥምርታው ውጤት ነው ብለዋል። ፍትህ ጥምርታ ተብሎ ፍትህ ጥምርታና ዳኝነት ጋር አብሮ የሚሰራበት 4 ተቋማት አሉ። አንደኛ ፍርድ ቤት አለ፣ ሁለተኛ ፍትህ ተቋም ወይም አቃቤ ህግ ጽህፈት ቤት አለ፣ ሶስተኛ ፖሊስ ተቋም አለ፣ አራተኛ ሰላምና ጸጥታ ተቋም አለ። ከነዚህ ውስጥ ያው ፍርድ ቤት በዋናነት እንደ ሰብሳቢነት የሚያገለግል፣ ፍትህ ተቋም ደግሞ በምክትል ሰብሳቢነት፣ በጸሐፊነት ደግሞ ሰላምና ጸጥታ። በዋናነት አላማችን አንድና አንድ ቀልጣፋና ፍትሃዊ የሆነ ለማህበረሰቡ ፍትህ ለመስጠት ነው ዋናው አላማ። በዚህ አኳን ደግሞ ከዚህ በፊት ያው ፍትህ ጥምርታ በብዛት አንደኛው ፍትህ ተቋማት በቅንጅት ሲሰሩ አልነበሩ። ከዛ ከለውጡ በኋላ በየ15 ቀን በየወር እንዲሁም ደግሞ አንዳንድ አስፈላጊ ነገሮች አርጀንት የሆኑ ጉዳዮች ሲጋጠሙ አብረን ተጠርተን ችግሮችን በጋራ እየፈታን ቆይተናል። በፍትህ ተቋማት የሚሰጠውን አገልግሎት ለማቀላጠፍ የፖሊስ የፍርድ ቤትና የፍትህ ሴክተር ቅንጅታዊ ስራ ሊጠናከር ይገባል ተብሏል።